ስለማርያም እንደውም አይመለከተኝም የፈለገችውን ነገር ትሁን አንቺ የሚሆንሽውን ነገር የፈለግሽውን እኔ ስላላደረኩ ጀመረ ማክሳብ ጋር አይታወቅም አለች አሁን ደግሞ እንዳይጣሉ ይሄን እንደዛ አይደለም ለመክሰስና ከወንድሞቼ ጋር ልታጣይ የምታረጊው ይሄ ያንዙ እንባሽን ሳምሬ ይፈልክ ኪያን ይፈልኩት ኪያን መምናቅ አለው ያለችበትን ቦታ ካለችበት ስጠኝ አረጋጋ ነበር ደማ በቶን ኪያን ስጠኝ ብዬ ጉሮ ይወርጣለሁ እሺ ማርያም አንተ ጋር አለች እሺ ስመልስልኝ ለማስደብሽበት አቦጂ እኮ ሰው ይጋልሽናል አሁን አንቺ ያሻለሽው ወይ ክሳር ነው የፈለግሽው ተጎድጃለሁ ምናምን ብለሽ ለምን አሁን አረው ስፔሲፊክ አድርገሽ ወይ ደግሞ አንተ ገብቶ ማርያም እኔ ጋር አለች ማርያም ግን አንተ ጋር ነው ብለህ ስለጠረጠረኝ ብቻ ማለት ነው ኪያን አግቷታል ወንድማችን ስለሆነ እንዲከሰስ አልፈለግንም ግን ደግሞ ማለት ነው ያጠፋበት መንገድ ልክ አይደለም ልጁ ከራሱ ጋር አይደለም ኮንሺየስ ይሆን አይደለም ምንድነው የምትይው ቆይ ምን እንዴ የፈለገ ነገር ስለሆነ ነው እሺ የፈለገ ነገር ቢበድለኝ ወንድሜ ነው ቤቲ እሺ ወንድሜ ነው ታዲያ ቤት ሲጀምርሽ መቼ ተረጋገጠ ሲጀምር እሱ መረጋ ለመረቁ እንኳን እሱኛ ቆይ ነው እኮ አንደኛ ልትበለሽ ነው ብለሻል አሁን እነሱ ጋር ደውዬላቸዋለሁ ከነሱ ጋር መታወሪን አውሪና እነሱ ከፈቀዱልሽ እንደፈለግሽ መሆን ትችያለሽ እያወራን አይደል ምንም ማውራው ነገር የለም ከሌላ ሰው ጋር ይኸውልህ አንተ እንድትረጋጋ ብዬ ነው ምንም ያልተናገርኩት አንደኛ ነገር ማርያምን ሳናገኛት ሌላ ሁለተኛ ነገር መፍጠራችን ደግሞ ምንም ስሜት የማይሰጥ ነገር ነው ቤት ተራጅ በእናትሽ ጋነች እያልኩ ነው እኔ በጣም እርግጠኛ ነኝ ይኸውልህ ቀደም ያልነገርኩህ ሄደ እንዳትጣላ ስለፈራሁኝ ነው አሁን ደግሞ እርግጠኛ ነኝ በቃ ሂጂ ከሷለሁ ምንም ትልኝ አልፈልግም ይኸውልህ አንተን ስላከበርኩኝ ነው እዚህ ቁጭ ያልኩት እንጂ እስካሁን ድረስ ከስሼው ነበር እሺ እየወጣሽ እኮ ነው ያገኘሁሽ ቤቲ እንዴ እኮ አሁን ተመልሼ ቁጭ ያልኩት ለምን እንኳን አትነግሪኝም እንዴ ውዴ ሶፋ እየሰማኝ ነው አሁንም ቁጭ ያልኩት ላንተ ብዬ ነው እስካሁን ከስሼው ነበር እያልኩ ነው አይታየም እንዴ እንዴት እንዳደረገኝ ይሄ ምንም ማለት አይደለም ደህና ነሽ እኮ ዛሬ ይሻላል አይሽ እኮ ተውስኪ እንደዚህ በላሽ ደህና ነኝ ይሄ እኮ ያሳየው ነው አይደል እዚህ ጋር ምን እንደሆንኩኝ አይተሃል ከፍቼ ላሳየሽ አይ ይገባኛል እኮ ነው ሳይገባኝ ቀርቶ ምናምን አይደለም ገብቶኛል በደንብ ነው የገባኝ መቀጣት አለበት እኔ እሺ ይሁን ማርያም እንዴት ነው ይሰዳት መድኃኒት ምናምን አላት አይደለ ቢያንስ ለእህቱ እንኳን አያስብም በይሳ ስሜት አይሆንም ለእሷ እንኳን እየተጨነቀላት አይደለም እኔ እሺ ችግር የለውም ስለሚጠላኝ ነው ለእህቱ እንኳን እያሰበላት አይደለም እያልኩ እኮ ነው ሚቲ ይረዳሻለሁ አኗርም ስለማታውቂው አንቺን እረዳሻለሁ ብታውቂው ኖሮ እንደዚህ አታደርጊም ብዬ ነው ይኸውልሽ አሁን እኮ እሱ የሚፈራ ሰው እኮ አይደለም እኮ አድርጌዋለሁ በኮንፊደንስ አድርጌዋለሁ የሚል ሰው ነው እኮ ምንም አሁን ፖሊስ ጣቢያ ቢሄድ ምናምን ነገር እንዴ ማርበስበስ ምናምን ነገር የለም አድርጎት ከሆነ አደረኩት ምናምን ይላል እኮ ፖሊስ ጣቢያ እሱን ያናግሩት በቃ እኔ እርግጠኛ አላመንከኝም ተውፋ ቤትሽ መጀመሪያ እሺ ማርያም እናገኛለን ከዛ በኋላ ከሷ ጋር አውርተሽ ትወስኛለሽ እንደዛ እሺ እናርግሽ እንዴት ነው እሷን የምናገኛት እሺ ያምንልናል ይሄው በቃ ማርያምን እንኩ ብሎ የሚሰጠን ይመስላል ስለዚህ ለሁለታችንም የሚጠቅመው ነገር እኔ ከሷለሁ ከዛ እሱ የሚገባውን ቅጣት ያገኛል አንተ ሚስትህን ታገኛለህ አለቀ እኔ ግራ ገባኝ እሺ እኔ ምን በርግጥ ልክ ነሽ እኮ ምናምን ሌላ ሰው ቢሆን ግን ደግሞ ማርያም ጓደኛሽ ነች በጣም ደግሞ የምትወጂት ጓደኛሽ የሷ ወንድም ነው እሱን ዘነጋሽው ምንም አልተደረገብሽ ምናምን ነገር እያልኩሽ እኔ እንደዚህ ሞኒን ብታይ እሷ ራሱ ዝም አትልም ነበር እሷ ራሱ ክሰሽው ትለኝ ነበር እሞዳት ጓደኛሽ በጣም ነው የምትወደኝ እናንተ ፊት ስለምንጣላ ምናምን እሱን ተው በጣም የምትሳሳልኝ ጓደኛዬ ነች እሺ እንደዚህ ሞኒን ብታይ እሷ ራሱ ወንድሜን ክሰሽ ነው የምትለኝ አትልሽም ቤቲ በፍጹም ልትልሽ አትችልም ወንድሟ ነው እንዴ እሷ አትለኝም ግን እኔ ማድረግ ያለብኝ ነገር አድርጋለሁ እስካሁን እኮ ቁጭ አልኩኝ አይደለ ቤቲ አታደርጊውም አትችይም እንደዛ ማድረግ አትችይም ወንድሜ ስለሆነ ጓደኛዬ ስለሆነ እሺ ቢያንስ እርግጠኛ ነው ድጋሚ መጥቶ ነገር ቢያደርግኝስ እሺ አይደርግሽም ነው ያለውልሽ ለዛ አይደል እንዴ አሁን ነገር ተቀመጥሽው እኮ እንደዚህ ሆንኩት እዚህ ቤት ቁጭ ብለን እኮ ነው ሚስተን እንደዛ አድርጓት ይዟት ሄዶ ነው እንደም እንደዚህ ደበደበኝ አሁን ግን ከኔ ካጠገብ ያትርቂም እስክትገኝ ድረስ መሪየም እስክትገኝ ድረስ በእያንዳንዱ እንቅስቃሴ ውስጥ አለው ነው በቃ አልፈልግም እሱ ምትስ ነው የምፈልገው ለአንተም ቢሆን ሰላም አይሰጥህም መጨረሻ ጊዜ ቢሲው እንደነበር አይተዋል አይደል እነሱ እየመጡ ነው ከዛ በኋላ እንደሚመጡት ቢያንስ እሺ አልፈልግም ማንንም አንተ ላሳመንከኝ ሶፊ ላሳመነኝ ነው እሺ እኔ በቃ ምንም አልፈልግም
በማየት መንገድ እሺ ረጋ በይና አንዋር ደሷል እያለች ነው ሳይሆን ልከሰው ልሄድ ነው ሶፋ እኔ አንተ ማሳዘን አልፈልግም ግን በቃ ይሄ ነው ምን ያለው በላይ ታሳዝኛለሽ ቤቲ ከዚህ በላይ ወሬ ታሳዝኛለሽ ጓደኛ ስለሆነ ወንድም ስለሆነ አዎ ስለሆነ አንቺ ላይ የተደረገው ነገር እኔ ላይ ተደርጎ ቢሆንና ያንቺ ወንድም ቢያደርግብኝ ብከሰው ደስ ይልሻል እንደዛ በእኔ ብለሽ አስቢዋ እኔ ልክ ነው መቼ አልኩኝ ስለናትጨነቅ ስለሚስት አትጨነቅ መቼ ልክ ነው አልኩኝ መቼ ልክ ነው አልኩኝ አንቺን ይዤሽ አይደል እንደ ጎትቼ ይዤሽ ላይክ ማድረግ ያለብኝን ያደረኩት ፊት ለፊትሽ አንድ ያደረኩት ምንድነው የምትይኝ ቤቲ ይሄ ሰውዬ እንኳን ለኔ ለህቱም አልተመለሰም እያልኩ ነው እኮ ነው መጫጭቃት ሲገፈታትራት እያየህ ነበር አይደል ስህተት መሆኑን እኔ መች ካርኩኝ ሲጀምር ደግሞ እኔ መች አየሁኝ እኔ ሲያመንጨጭቃት አንቺ ነሽ እኮ ያየሽው እንዴት አድርጎ እኮ እንደወሰዳት ስላላየ ነው እኔ አያደርገውም እኮ አላልኩሽም ስትል ያንከባለለ እኮ ነው የወሰዳት እሺ እሱን ተው አንተ አላየህም እዚህ ቤት ውስጥ መጥቶ ሲገፈትራት ቆይታል እኔ እርግጠኛ ነኝ አይቼዋለሁ ማስክ አድርግ አንተው ማስክ ብታደርግ አላውቅም አይደለም አንዋርን በምን ወቅሽ ነው አንዋር ልትይቻሽ ነው አንዴ አውቃለሁ ማስክ ብቻ ነው ያደረገው ቢያንስ ሌላ ነገር ማሰብ ይችል ነበር ጫማው እንኳን አልቀየረም እኮ ነጭ ጫማ ነበር ያደረገው እየሰማች ነው እኔ እርግጠኛ ነኝ አንዋር ራሱ ነው የሚሆነው እኔ እርግጠኛ ነኝ ደግሞ በቃ ቢሆንም ግን አሁን ምን አለ መሰለሽ እኛ ብዙ ጊዜ እንጣላለን ብዙ ነገር ልናደርግ እንችላለን እርስ በርስ ግን የሚፈታ ችግር ነው ለአንቺ ከሆነ ካሳ የምትፈልጊ ከሆነ ይቅርታ የምትፈልጊ ከሆነ እኛ ይቅርታ እንበልሽ የምን ካሳ እሺ አንተ እኮ ብዙ ጊዜ በጥፊ መተኛ ቀኝ ትቻለሁ እኮ ልክሰስ አላልኩም ይሄ ደግሞ የተለየ ነገር ነው ስዳማ ነበረ አንቺ ጋር እኮ አይደለም እኮ እቱ ነው መሰለ የፈለገው አንዋር ቢሆንም አንደኛ አንዋር አይደለም አልተራገጠም ማክሳጓል ብለሽ እኔ እርግጠኛ ነኝ ሁለት ደግሞ አንዋርም ደግሞ ቢሆን ደግሞ ካንቺ ጋር አይደለም ችግሩ እህቱን ነው ሲቀጥል ደግሞ አንዋር እንደሆነ ካወቅሽ አንቺ ራሱ መልክት ነው እንጂ እህቱን የት ሊወስዳት ነው የምታገኙ ምን ሊያደርጋል ሊጎዳት ሶፊ እየሰማኝ ነው እርግጠኛ ነኝ እሱ ነው ከሆነ ብለህ አታውራ መጀመሪያው ነው እሱ ነው እርግጠኛ ነኝ ኮነሽ ባላቆ ማክስ ለብሷል አንዋር መስልሽ አረኔ እንጃ መጀመሪያ በሁለቱም መሀል ጥል እንዳይፈጠር ነው እንደዛ ያልኩት ይኸውልህ አሁን ሁለቱም እያጣለሁኝ አይደለም እኔ ራሴ ሂጄ ፖሊስ ጣቢያ ከሰዋለሁ ነው ያልኩት መጀመሪያ ደግሞ ዝም ያልኩት ሁለቱ እንዳይጣሉ ስለፈለኩኝ ነው እሺ እርግጠኛ ነኝ አይቼዋለሁ ጫማውን አይቼዋለሁ እጁን እኮ አውቀዋለሁ እጁን አይቼዋለሁ በደንብ ሰው እርግጠኛ ሆነሽ ተሰሰላችሁ ጫማው ምን ማለት ነው ተከሰሰ በምን ታጋጊ ነው እንደምታሽ ወላጋግን አይደለም እኔ እኮ አንቺን ለዛ ደብድባት እርግጠኛ ሆነሽ ተሰሰ ጥፋተኛ ነው ጥፋተኛ ስለሆነ ለመሆኑ እኮ አይደለም በሚል ችግራችን ምንም ባታለው ስለሆነ ነው ገብቶኛል እናንተ ነው ተረድቻችኋለሁ ወንድማችን ስለሆነ እንዲከሰስ አልፈለግንም ግን ደግሞ ማለት ነው ያጠፋበት መንገድ ልክ አይደለም ልጁ ከራሱ ጋር አይደለም ኮንሺየስ ይሆን አይደለም ለዛ ነው ይሄ መማሪያ ሆኖ ምናልባት እሺ አሁን እሺ ዝም አልኩ በእኔ አትሊስት ዝም አትይም ቢያንስ ካረጋጋሽ ብለን እኮ የጠራንሽ ማረጋገጫ እውነት እሱ ከሆነ እንደዛ ካደረጋት እንደዛ ደም በደም እስከምትወንድስ እንደዛ ከደበደበ አይተሃል እኮ አይደለ ሲያስለኝ እኮ ካፌ ውስጥ ሁላ ደም እየፈሰሰኝ ነበር ደም እየወጣኝ ነበር እና አንዴ አንዋር እኮ ነው ቤት ላይ ያለው ስለተተናዶ ያደርጋል እኔም ቦን ማድረገው ነገር ምንም አትበለኝ አይሆንም ወደሱ ጋር አትሂድ ትጣላላችሁ ስትይኝ እኔ አይደል እንዴ በግድ ይዤሽ ሄድኩት ላደረገውም ነገር እኔ በአቅሜ የምችለውን ነገር አላደረኩም እንዴ እኔ ዝም ያልኩት አድርጌያለሁ አደረኩኝ እኮ ነው የምችለውን እኮ አደረኩኝ እኮ እሱ አይደለም ብዬ ነበር አትዝካለ አንዋር ላይ ሆን ይችላል ይሄ ነገር ያደረገው ስለዚህ እንዳንጣላ እኮ ስታስቢ ነበር ሄዳ የማይሆን ነገር እንዳትፈጠር ብዬ ነው ወንድም ስለሆነ የማይሆን ነገር እንዳይፈጠር እንዳትጣሉ ብዬ ነው አሁን ግን በሁለታችሁ መሀል ምንም አይፈጠርም እኔ ራሴ ሄጄ ነው የምከሰው ስለዚህ ሁለታችሁ ምንም ያጣላችሁ ነገር የለም ከተጣላም ጥሉ ከኔ ጋር ነው የሚሆነው አይደለ ችግር የለውም ጉዳቴ ተሰምቷል ምን እኮ እንዴት እንደምታለቅሽው ለምን እንደምታለቅሽው አንተ እኮ ከላይ ነው ያየኝ ምን እንደመታኝ እንዴት እንደተደበደብኩ አይተሃል እኔ እኮ አንተ እንድትረጋጋ ነው ምንም ያላልኩት ገብቶኛል እሺ አታልቅሽ ለምን እንደምታለቅሽው በቃ ተረጋጊ በቃ እሺ መክሰስ ካለብሽ ተሻለሽ በቃ ለምን ነው የምትከሰው አጥፋኑ ነው እንዴ እሺ ለሱ ይከታው ምን አለ መሰለሽ ብር ፈልገሽ ከሆነ ከሳምና የሆነ ነገር ፈልገሽ ሰላም እንደምትወራው ምን ነው የተመታሽው አሁን እንጂ መታኝ ማስከራታ ጠይቂያቸዋለሁ ንገረኝ
ምንድነው የምትለው? ቶፋን እና ለመሰለ ቀድሞውንም ለነገሩ እሺ ይጂ በቃ እንደው ከዚህ ወደ ግምት እኮ ያን ነገር እኮ ይጣራል እኮ ይሄ በለዞ ምናምን አንዋር በዚህ ልክ ጨክኖ የሚደበድብሽ አይነት አይደለሽም። በቃ አንድ ነገር ካደረገ ራስሽን ልስጪ ፊትሽ ምናምን ከመታሽ ነው እሱን አይቼዋለሁ። ደምቶሽ አይቼዋለሁ አፍንጫሽ ለምን ታያችሁ? ይሄንን ነው ይሄንን ያየው አይደል አንተ ምን እንደመታኛው ቃል ምንሽ መታሽ? በቃ ነገር ካልፈለገች ይግባ እንጂ አሁን እኔ አውቃለሁ ነው አይደለም። ቤቲ ንገሪ ይላል። ምን ትቀር እርግጠኛ ነሽ እሱ ነው የመታሽ? 100% ሰበብ ነበር ቀድሞ ነው የምትፈልጊው። ቤቲ ሰበብ ነበር ማለት ነው። ጤና የለኝም። አሁን እዚህ የመጣው ስንት ማስታገሻ ስንት እንደሆነ ታውቃለህ? የምን ማስታገሻ? ላሳይና ላሳይ ስንት ቦታ እንደበለስኩ ላሳይ። አንተ ይሄን ነው አይደል ያየው? ፊት ለፊት ያለውን አይደል ያየው? መከሽ ተረጋግሽ። በቃ መክሰስ ካለብሽ ትርሻሽ መክሰስ ካለብሽ እኔ የሚያስከሰው ቀርቦኑ የቤተሰብ ግጭት ነው አይደለም? ቤተሰብ እኮ አለችኝ እኮ አይዲሽ ይሄን ነው የምለው እኮ ቦታሽ አልነበረ መጀመሪያ የምትገኝሽበት ቦታ። ምንም ቢሆን እኮ ሰው ናት። ምን አይነት ሰው ነው? በእምነት ስለ ሰው እኮ አንቺ ልጅ ያላቃተም እንዴ? እኔ ማታውቃት የሰው ልጅ ናት። ምንም ቢሆን አንተ እንደዛ ተደብድባ እሺ መንገድ ላይ እንኳን የሆነ የተደበደበች ሴት ብታይ ትንሽ እንኳን አታዝንም? እሺ እኔ ችግር የለውም አዝኛለሁ እኮ አንዋርን እንደማውቀዋለሁ። በቃ እሺ አሁን እኮ አንዋር ካልሆነ እኮ አይታሰርም አይደለ? እሷ ነው አለች። በቃ ቀላል ነገር እኮ ነው። ስለዚህ ባይኔ ነው ያየሁት እያልኩ እኮ ነው። እኔ እኮ ቶፋ አንዋርም እኮ ቢሆን ግን በዚህ ልክ የሚደበድባት አይደለም፣ በዚህ ልክ ጨካኝ አይደለም። እና እሺ ራሷ እንደበደበች ምንድነው አይደለም የምትለው ነገር በቃ መጀመሪያም ታምር ይሄ እሺ ምንድነው ይሄ ምንድነው ሜካፕ ነው ይለቃል። እስቲ ነው ታስለቅቀዋለህ? ምንድነው የምትለው? እሺ ሶፊ ይሄኛውን ታስለቅቀዋለህ? ምንድነው ይለቃል? እሺ ምንድነው የምትለው? ይሄ ሁሉ ጠባሳ ምናምን ይሄ ሁሉ የሰው አሻራ እንኳን ይኸው እስቲ እንዴት እንደደማየው ይኸው አሁን ይለቃል ምንድነው የምትለኝ ታዲያ ሶፊ? ስለ ልክነቱ አይደለም ግን ቀድሞውኑ ሰበብ የምትፈልግ የነበረች ልጅ ነች። ለምን ሰበብ የምትፈልገው ሶፊ? የምታወራውን ግን ታውቀዋለህ? መደረግ ፈልጌ ነው። ምንም የሚያገናኛት ነገር እኮ የለም እኮ። አሁን እኮ ሙሉ መረጃ ከዚህ በፊት ምን አለ መሰለህ ደግ ጠበቅ ያለ እንኳን መረጃ ባያገኝ እንኳን ከሱ ጋር ያላትን ጻፍ ታውቃሉ። በተጠርጣሪ እሱ መያዙ ነው አይደለም ነው ባይሆን እንኳን መጀመሪያ ማክሳር ጋር አይታወቅም አለች። አሁን ደግሞ እኔም እኮ አሁን እዚህ የጠራው ላይክ እሷን ማሳመን ከቻልክ ነው እንጂ እንድትዘርባት አይደለም። እንድትጨለም እኔም እኮ መጀመሪያ እኮ በስርዓት ነበር እያወራሁ። አሁን ግን ማይመስል ነገር ነው ያለቻለች። ምንድነው ማይመስል ነገር ያለው? ሊያደርግ ማይችለውን ነገር ፕራይቬት ፓርቷ ምናምን ታሳየኝ ነው የተመታችበት ቦታ ተመታውኝ ማሳየት ማልችለው ቦታ እኮ ተመታውኝ። ካሜራ ሲጠፋ አሳያለሁ። ማየት የምፈልግ ከሆነ አሳያለሁ። ችግር የለም። ካሜራ እንዳትፈው ማየት ነው አይደል የምፈልገው? እና አስፈላጊ አይደለም እንዴ? ሻምር የምትፈልግ ነው እንደዚህ ያደረገኝ ሻምር አለ መሰለሽ። መጀመሪያ ከሆነ ይሄ የግል ጸብ ነው፣ የቤተሰብ ነው። ከሷ ጋር ቤተሰብ አይደለም ሶፊ፣ ቤተሰብ አይደለም። የትኛው ቤተሰብ ነው? እሷም ደግሞ ቤተሰብ አይደለችም። ይኸውልህ እንደዚህ የሆንኩት መሪያምን አትወስዳትም ስላልኩኝ ነው። እሺ እንደዚህ ቀጠቀጠኝ እሷ እንድትሄድ ስላልፈቀድኩላት ነው። መጀመሪያ እሱን በኋላ አውቅሽ ነበር አዋርተሻል ነው ካለፈ በኋላ ነው ወይስ እሱን አይደለም? ምንም እያወራህ አልነበረም፣ ግን እያንከባለሉ ነበር ሲወስዳት የነበረው። መሪያምን አንዋር ከሆነ እንዴት ነው ወጡን እያንከባለለ የሚወስደው? አልወጣም ካለች ተረጋጋ። እናንተ ቤት እኮ ነበር ሲገፈትራት የነበረው አላየህም? ሁላችንም እዚህ እያለን ሲገፈትራት መሬት ለመሬት ስንት አልነበረም? ስለዚህ በዚህ ልክ ማለት ነው። እርግጠኛ ከሆንሽ ልኩ ትከሽውና እሱ ይሉን አይሆን ስለምን ልክ ነው? ማን አለ ነው የምትፈልገው? ሶፊ እሱ አይደለም እያልክ ነው አይደል? ችግር የለውም ፖሊሶች ያጣራሉ። እሱ ካልሆነም ችግር የለውም። እኔ ውሸታም ልሁን ችግር የለውም። ሁሉም ተጠንቀን እናውቀዋለን። አሁን ባለ ጥያቄ ተጠርጣሩ አንዋር ነው እናውቃለን። ፖሊሶች ሳያጣሩ እንኳን ምንም መረጃ እንኳን ባይቀር በተጠርጣሪ ሊያዝ የሚችለው አንድና አንድ እሱ እንደሆነ አውቃለሁ። ስለዚህ ይጠረጠራል እንዴ እኮ እንደዛ እኮ ነው ያልሻለሽ። ሙሉ መረጃ ወረሱ ጋር መስማት እኮ አለ። ተጎጂ እኮ ሰው ያልሽ ነው ያለሽው። አሁን አንቺ እኮ ያልሻለሽው ቆይ ክስ አለ የፈለግሽው ተጎድጃለሁ ምናምን ብለሽ ለምን አሁን አረ ነው ስፔሲፊክ አድርገሽ ወይ ደግሞ አንተ ብትሆን በሷ ቦታ ምን ታደርጋለህ? ተጎድጃለሁ አንተ ብትሆን በሷ ቦታ ምን ታደርጋለህ? እኮ እኔ እኮ እንደራሴ እኮ የጠረጠርከው ሰው አለ እንበል። ስለዚህ እኔ የጠረጠርኩት ሰው ላይሆን ይችላል። ስለዚህ ፖሊስ ጣቢያ ምናምን ነገር በሄድና በተጠርጣሪነት ምናምን ነገር ይያዛል። ስለዚህ ላይሆን ይችላል ብለህ ለሱ ልታዝንለት ነው?
ስሜት የማይሰጥ ነገር አታውራ። ስለ ስሜት መስጠት አለ መስጠት አይደለም። አሁን እሷ እያለች ያለችው እኔ ተመትቻለሁ፣ ስለዛ መክሰስ እፈልጋለሁ፣ አጣሩልኝ ራሱ የሚቻል ነገር ነው። አንዋርን ግን ግዴታ አንዋርን ያደረገው ብሎ ሶፊ አይቻለሁ። እጁ ያስታውቃል። የምር እኮ ነው የምር እጁ ያስታውቃል። ወፍራም ነው አይደል? እንደገና ጫማው ነው አይቻለሁ። ነጭ ጫማ ነበር ያደረገው። የሱን ጫማ ነው ያላቀው። እዚህ ቤት ሲመላለስ አላቀው። አሁንም እኮ ለሽ በቃሽ ቤት እኮ እኔ እኮ አሁንም እኮ ላይሆን ይችላል እኮ ያልኩኝ ነው እኮ ቢሆንም ካለዋለም ደግሞ አንዋርም ቢሆን ይሄ ቤተሰብ ጉዳይ ነው። በሽምግልና መፍታት ከሆነ ወይም ደግሞ ተጎድጃለሁ ካሳክፈሉ የምትይም ከሆነ እኔ ልሸፍነው ነው ያልኩት። አሁንም ብር ላይ ነው ገንዘብ ችግር የለባትም። ይኸውልሽ ቤተሰብ እስካሁንም ጸጥ ያልኩት እስካሁንም ክስ ያልኩት ለሱ ስል ነው። እሺ አመሰግናለሁ። ለኔ ስላልሽልኝ አመሰግናለሁ። ከዚህ በኋላ እንደዛ ነው የሚያደርግህ ነው የማይመስል ሎጂክ እሷ እኮ መክሰስ እኮ ትችላለች አይደል እንዴ? ስለዛ ታዲያ በግሯም ባለፈው ማርያምም ሶፊን ከሷለ ምናምን ብላ ድራማቸው ይሰራሉ። መክሰስ ከፈለገች ለሩለኛ እየነገረችን ያለችው ማርያም እየሰማኝ ነው። አሉ ፈልጋ ከሆነ አንተ በዚህ ሰዓት ላይ አሁን ሲጀምር መናገር በነበረባት አሁን ነው። እሺ አሁን ድራማ እየሰራች ነው የምትለው? እሺ ምንድነው ታዲያ ምንድነው የምትለው? ይሄ ሁሉ ድራማ ነው ነው? አንዋርን ምን አውቃለሁ አንጎል እንደሱ ተሰውሯል። ድራማ ነው ነገር እኮ ላሳየው እኮ ወይ ትፈልግ ከሆነ ምን ታሰማኝ ነገር ነው። ቻሪ ነበር ቻሪ ለምን አጠይቀው? ቻሪ ናጠይቀው? ቻሪ መች አላቅም አለ እንዴ? ማንን ጠየቀ? ምንድነው አላቅም ያለው ነበር እኮ እሱ ምን አንዋር ነው ነገር አንዋር ነው እሱ ማለት እሱ ወንድ ስለሆነ የበለጠ ደብድበውታል። እሺ ስንት ሰው ነው? ቆይ ስንት ሰው ነው የመጣው? ስንት ሰው ነው የመጣው? ሁለት ሰው ባለፈው ደረጃ ብቻውን ነው የመጣው። አላልኩም ብቻውን አላልኩም። በፍጹም አላልኩም። እንደዚህ ሶፊ ለወሬ እንዲጣፍጥ ለማን አታወራ ማይመስል ነገር አታወራ። እኔ እኮ ሲጀምር እኮ አንዋር እንዲከሰስ ወይም ደግሞ እንዲታሰር ፈልጌ እኮ አይደለም። ለዛም ነው እኮ እኔ እናንተን የጠራሁት አይደል? እኔ በስሜት እንዳልይዛት ማለት በቃ ታይ ምናምን ነገር ምናምን ብላት ላይክ የሆነ ነገር አድርገህልኛል ብላ ስለምታስብ ህይወቴን አንተን ያዳንክልኝ ብላ ስለምታስብ እንድጫናት አልፈለኩም። እኔ ከምጫናት እናንተ ብትጫኗት ይሻላል ብዬ ነው እናንተን የጠራሁት አይደል? ስለዚህ ስትጠራትም ስታወራትም ዲስሪስፔክት አድርጋ አልነበረ ማውራት የነበረብህ። የማስረጃ ጉዳይ እንዳያሳስብ ችግር የለውም። እንደዚህ ነው የሐኪም ማስረጃ አለኝ። ወጊሻ ሄድኩበት እያንዳንዱ ነገር አለ። የከፈልኩበት እያንዳንዱ ነገር አለ። እሺ ከዛ ደግሞ ጫማውን አይቻለሁ፣ እጁን አይቻለሁ። በደንብ ነው አንዋርን የማውቀው። ፊቱ ስለተሸፈነ አላውቀውም ማለት አይደለም። እኛ ኮሽ ትከሻዋለሽ፣ ከዛ ይጣራል። አለቀ በቃ። አሻራ ራሱ አለ እጁ ላይ እንኳን ያልጠፋ አሻራ እኮ አለ። በቃ ልክ ነው እያወራች ያለችው ሰው ጉርቷታል፣ አይተናል። ተክሳስ እኮ አንዋር ግን ብላ እንድትከስ አልፈልግም ነው። ለምን ብላ ትከስ? ለምን ተቆርጫለሁ ሲታጣብልኝ በይ እሺ ምን ብላ ትከስ? ሶፊ እኔ እኮ አይ ትከስ ካልክ ምን ብላ ትከስ? ያየሁትን ነገር ልካል። እሺ ይቅርታሽ በቃ ሽንቶና እሺ ይቅርታን በል። አንተ ነው ይቅርታ የምትለኝ? አንተ ምን አደረግክ? ለምን አንተ ይቅርታ የምትለኝ? እሺ ችግር የለም። ይኸውልሽ ውዴ ከሆነም አንቺ ቤተሰብ ይኸውልሽ አንድ ነገር ብቻ እኔ ቃል ልግባልሽ። ለዛሬ ብቻ ለኔ ብለሽ እንግዲህ ባለውለታዬን ምናምን ትይኛለሽ አይደል? ባለውለታሽ ሆኜ እንኳን ከተገኘው የዛሬን ብቻ እሺ ይቅርታ በቃ ታልክሽ በቃ ዝም የዛሬን ብቻ በእኔ መጣ ዝለይልኝ። ከዛ በኋላ ራሱ መጥቶ ይቅርታ እንዲጠይቅሽ አደርጋለሁ። ይቅርታ ያልጠየቀሽ ቀን ማለት ነው የዛኑ ቀን ሄደሽ ካላደረገ መብትሽ ነው። እንደፈለግሽ ማድረግ ትችያለሽ። የፈለግሽበት ቦታ ሄደሽ መክሰስ ትችያለሽ። እንደፈለግሽ ማድረግ ትችያለሽ። ግን የዛሬን ብቻ ለኔ ብቻ ብለሽ አታልቅሽ። ደግሞ በቃ እንሄዳለን፣ ሌላ ጠንካራ ሐኪም ቤት እንሄዳለን ምናምን ነገር ይጠፋል። ደግሞ ቀላል ነገር ነው። እሺ ችግር የለውም። ቀላል እንትን ነው እና ትጨነቅ ነው ምንም ነገር ቃል ነገር እሺ ችግር የለውም። ምን እሺ መሪያምስ እሺ ይንከባከባታል። አሁን እሱ መሪያምን በምን መጣጣን እንኳን ወስዷት ከሆነ እንደምትዩ ከሆነ እሱነች እኮ ካንቺ ብለሽ ያስባል እኮ እንዴት አድርጎ ወስዷት እንደነበር ስላላየ ነው። እኔ ምንም አይቻለሁ። መሬት ለመሬት እየጎተተ ነበር ሲወስዳት ነበር። በዛ ላይ መድኃኒቱ እንኳን አልያዘችም። ምንም አትሆንም። ህመምተኛ መሆኑን እንኳን እኮ ረስቶታል። ምን ከሱ የበለጠ ታስብላታለሽ? ተባብዬ ወረሱ ተከሶ ምናምን ነገር እሱ እንዲጎዳ አልፈልግም። ዋና ፐርፐዝ እንጂ አንቺ ለሱ ብቻ እያገዝኩኝ ያለው። አዎ አግዛለሁ። ለምን ነው የምታግዘው? አንተ ማለት ነው በቃ ከእሷ ጋር ጥላቻ ስላለብህ ብቻ ዝም ብለህ ማለፍ አለብህ። እና ለምጠላይ ምን ሆነ ነው? በሷ ቦታ ሌላ ሰው እንደዚህ እንደማትል እርግጠኛ ነኝ። አዎ
አይደለም። ምክንያቱም እቺ ልጅ ሰው ስትፈልግ የነበረች ልጅ የሆነ ጭረት እንኳን ቢነካት መታ የሆነ ሰው ማሰስ የምትፈልግ ልጅ ስለዚህ ነበር። አሁን ምን ያዘሽ? ስታውቁኝ መክሰስ እችል ነበር እኮ የዛኔ ማድረግ እችል ነበር። እናንተ አስጥላችሁኝ ነው እናንተ ምክንያት ስትፈልግ ነበር እያልክ ነበር አይደል? በቂ ምክንያት ሰጣችሁኝ ነበር። በደንብ አሳጥቅሽ ነበር። አሁን ግን ለአንዋር ነው። ስለዚህ ነው የሆነ ነገር ብለሽ የሚጎዳ አንዋር ስለሆነ ልበልሽ እንጂ ምንም እንደማይነካሽ አውቀዋለሁ። በዚህ ልክ ይሄ የራስሽ ድራማ እንደሆነ ሙሉ ፈትሽ አውቀዋለሁ። በደንብ ጠንቅቄሻለሁ። ድራማ ከሆነ ይክሰሽ። ያኪ ማስረጃ ላሳየህ። ክሰሽ ድራማ ከሆነ እዚህ ወጌሻ ቤት ከፈለክ አብረን እንሂድ። ትናንትና ለምን ዝም አልሽ? አሁን ለምን መናገር ፈልግሽ? አልገባኝም። ለአንተ ቶፊቅ ብለሽ አይደል? ዝም ያልኩት ለሱ ብዬ አሁን ምን ተገኘ? አመማት ስለአመማት መክሰስ ፈለገች። ለሱ ብቻ አይደለም እንዳይጣሉ ስሜታዊ ሆኖ ሄዶ የሆነ ነገር እንዳደርገው አስቤ ነበር። አሁን ምንም አይደርገውም። በቃ ተረጋግቷል እሱም። ስለዚህ እኔም ሄጄ ከሰዋለሁ። በሁለቱም መሀል ጸብ እንዳይኖር ነበር እንደዛ ያደረኩት። አሁን አስፋጠሽ መክሰስ አቋሪ እኔ ስላልከሰስኩ እነሱ ሰላም ይሆናል። መክሰስ አሪፍ እኮ ነው። ምንድነው ችግር ታዲያ? ምን ማለት እንደፈለገ አልገባውም። በእምነት ምንም የግል ጥላቻ ስላልሆነ ነው። ይሄ እኮ ግልጽ ነው። ስለምጠላኝ ነው። በቃ በዚህ ልክ ልታስመስላችሁም ያው ኦሬዲ አሁን መክሰስ የምትፈልግ ቢሆን ነው በቃ ቴራ ትከስ ነበር። እዚህ መናገር ምን ስለፈለገች ነው ስለፈለገች ነው። በቃ ግልጽ ነው። ከመቶ ወላጆች ውስጥ አሁን ምን አለ መሰለኝ ታርጌቱ ነው። አንቺ ምርት ተሰምተሽ ወይ ነው ነገር ምናምን ቢሆን ነው በቃ ታትከሽ ነው። ቶፋቃት ምጭ ቶፋቅ ቆንበለሽ የመጣሽው ነካ ነካ አድርገሽ ይረሽ ለማጋጨት ነው አይደለ? አውቄዋለሁ። ማጋጨት ፈልግ ኖሮ ይሆናል። አፈጠልኝ ለዚህ ምን አላልኩትም። ለሱ አንዋር ነው ብዬ እንኳን አልነገርኩትም። አንዋር ነው ሲልኝ ምንም ማስረጃ አለን ምንም እርግጠኛ የሆንበት ነገር የለም ነው ያልኩት። እርግጠኛ ሆኜ እንኳን አንዋር አይደለም ብዬ ስከራከር ነበር በሁለቱ መካከል ጸብ እንዳይኖር ብዬ። እሺ አሁን ምን አደረግሽ? ምን ነገር እየገባኛል። በመስ ደግሞ ምኑ ጋር ልክ ይሆናችሁ አሰልች ሚስት አንቺ ሴት ልጅ ስለሆንሽ ነው ስለሆነ ነው ያልገባን ነገር አለ። እቺ ልጅ ትናንትና ምን ያደረገች የነበረች ልጅ አይደል? ተደብድባ እንደዚህ ሴት ልጅ እንደዚህ መደብደብ የለበትም። በመጀመሪያ በምን አወቅሽ? እንደዛ ደመደም አየሁት አለች። በምን ማስ ያደረገች አይቻለሁ። ሶፊ አይቻለሁ። ለከስ ይረጋገጣል እኮ ቀላል እሁን አሁን እኮ እሷም እውነቱን ትናገር አንዋር ይደብደበው ስለ ክሱ አሁን ክሱ እኮ ስሚኝ አዳስኛ እኛም እኮ እናውቀዋለን እኮ እንገልብሽ ያለው እኮ ክሱ እኮ አንዋር ደብድቦኛል ብላ ነው። ጥያቄ አንደኛ ጥያቄ እሱ ነው እኮ ይጣራላ። ካልሆነ ይለቀቃል። አለቀ። ምን አስፈራ እሱ ነው አይደለ? ካልሆነ እኮ ይለቀቃል። እዚህ ችግር ምን ያህል እንደምትያቋል በቃ እቺ ልጅ ታርገው የምትለው ነገር ነው እየነገርኩሽ ያለሁት። አብነት መለያዎች ነው እኔ ደግሞ እንዴት ተደምጠ አትልም ነበር። ስለ እህትነት አይደለም። አዎ አትልም ነበር። አንደኛ ነገር የሰው ልጅ ናት። ስለ እህትነት አይደለም። እሺ ሁሉም ጨዋታው ይቀር። ቶፋ መከሰም ማለት ነው። ወርቅ አይጠበቅብኝ ወንድም ነው። ቶፋ ለምን እንደመጡ ጠንቅቀህ ታውቃለህ? ለምን እንደመጣው በደንብ ጠንቅቀህ ታውቃለህ? በቃ አልከሰም ማለት እኛም እሱን ነው አልከሰም። ግን ስማኝ ያለችው ኪያን ስጠኝ። ምንም ሰላም ነው የምፈልገው ካንተ ጋር ምንም አይነት ችግር ምናምን ነገር አልፈልግም። ሶፊ ኪያ ጠፍታለች። ኪያ የለችም። ስልኳም እየሰራ አይደለም። እናቷ ቤት ሄድኩ፣ እናቴ ቤት ሄድኩ፣ ጓደኞቿ ጋር በጠቅላላ ሄጃለሁ። የትም ልትሄድበት ትችላለች ያልኳቸው ቦታዎች በጠቅላላ እርጉዝ ከሆነችና ከአመማት ጀምሮ የምትገበያይባቸው ቦታዎች ሁሉ ሄጃለሁ። አለች የተባለችው ቦታ በጠቅላላ ፈልጋለሁ። ስለዚህ ኪያ እኔ ጋር ነች። ስለዚህ ቶፋ ምን ፈልጋለች? እስካሁን ቀልደናል፣ እስካሁን ተጫውተናል፣ እስካሁን ዝም ብለን እንዲህ ነው ስንባባል ነበረ። ቶፋ ኪያ መጥፋት ግን ተራ ነገር አይደለም። የመሬም ስለዚህ የመሬም መጥፋት የሷ መደብደብ እንደዚህ ማድረግስ አንቺን አልደበደብኩሽም። ጤነኛ አይደለሽም እንዴ? እኔ አልነካሁሽም፣ አላየሁሽም። እኔ ስንት የሚያሳስብ ነገር አለብኝ። አንቺ ጋር ልመጣ አልችልም። ትንሽ እንኳን አላሳዝንም። አንቺን አልደበደብኩሽም፣ አንቺን አልመታሁሽም፣ አልደበደብኩሽም። አይቼዋለሁ፣ ጫማን አይቼዋለሁ። ይሄ እኔን ለመክሰስና ከወንድሞቼ ጋር ልታጣይ የምታደርጊው ይሄ ያንዙ እምባሽን አይቼዋለሁ። ሻምሬ የፈለግከው ኪያን ነው የፈለግኩት። ኪያን ነው መምናቃለሁ። ያለችበትን ቦታ ካለችበት ስጠኝ። ጸብ አይደለም የምፈልገው፣ ልጮህብህም አይደለም የመጣሁት። እሺ እስከ ዛሬ ጮኬብሃለሁ፣ እስከ ዛሬ አልምጬ ባለው እንትን ብያለሁ። ይኸው ምታኝ ለብል ይኸውልህ ቶፋ እሷ እንዳትከሰል ሌላ ድራማ ይዘን ይፈልጋችሁትን አድርጉ። እንዳትከሰል ነው ቶፋ እኔ ነፃ ነኝ። እኔ ይሄን ነገር አላደረኩም፣ ላደርግም አልችልም።
ሶፊ ምንድነው የምታወራው? ትናንትና ግልጽ አድርጌ ነግሬያቸዋለሁ። እንደዚህ ነገሮች ከሆኑ እኔን ሳይሆን የሚያስጠረጥሩኝ የእሷ መደብደብ የመሬት መጥፋት እኔን አይደለም የሚመለከተው። በግልጽ አማርኛ ሽንገራችሁ ስለ መርያም እንደውም አይመለከተኝም። የፈለገችውን ነገር ትሁን፣ አንቺም የሆንሽውን ነገር የፈለግሽውን እኔ ስላላደረኩ እሺ፣ እሺ ሶፊ በግልጽ አማርኛ ልንገራችሁ፣ የመርያምን መጥፋት አያገባኝም፣ ያንቺም መደብደብ አያገባኝም። ስለማንም አይመለከተኝም። አንተም ስለምትቀየመኝ ነገር ወይም ደግሞ እኔን ስለምትወደኝም ነገር አይመለከተኝም። አሁን ስለሚመለከተኝ ነገር ልንገራችሁ፣ ስላንቺም እንባ አይመለከተኝም። ሲፈልጉ ይግደሉሽ፣ ሲፈልጉ ይፈልጉ። እኔ አልደበደብኩሽም። አላከሽብኝ ነው። እኔ ላይ አምጥተሽ ደብደበሽብኝ ነው። እኔ አላረኩሽም። እኔ አልደበደብኩሽም። እየነገርኩ ነው። ፈልጋታ ታዲያ ከጠፋችብህ። ኧረ ቶፋ እባክህ በፈጠረ ቶፋ እባክህ ተንበርክኬ እየለመንኩ ነው። ይኸው በወንድ ልጅ በቃ ኪያን ስጠኝ። ኪያን ወደ ቤት እንድትመለስ ፈልጋለሁ። ያማሃል ይኸው አሁን እየተናገርኩ ነው። የመሬ ማስመጥፋት እያልከኝ ነው። መሪ ለመደባበቅ ምናምን ፈልገህ ከሆነ ይኸውልህ እኔ ከኔ የባሰ ማንም አይሆንብህም። እየሰማኸኝ አይገባህም እንዴ? እኔ ለአንተ ልጨቃጨቅ ስለ መሬም ላውራ ስለዚህ ልጅ ላውራ አይደለም የመጣሁት። እኔ ስለ ሙሽሞችህም ላውራ አይደለም የመጣሁት። ዛሬ ይለያል። ዛሬ ልለምንህ ነው የመጣሁት። እሺ ዛሬ ልለምንህ ነው የመጣሁት። ኪያ ከጠፋሽ ደግሞ የዚህ ሰው ጋር ነው ልትሆን የምትችለው። ቀለል አድርጌ ነው የምነግራችሁ። እኔ ጋር ብትሆን እንትና ማድረግ አልነበረ። እኔ ጋር ብትሆን ኪያ ስጠኝ ብዬ እግሩ ላይ ወድቃለሁ። እሺ መርያም አንተ ጋር አለች። እሺ ስመልስልኝ ለመስደብ ትችልበታለሽ። የጠፋችሁ ኪያ ናት። ኪያ ጓደኛ ናት። ስለዚህ በዛ ጉዳይ ሊጨርቅሽ ይገባል እንጂ እኔ ማንጓጠጡን ትደርሽበታለሽ። ማነው ሰዳት ታዲያ? ኪያን ስጠኝ። አታልምጥ ቶፋ እዚህ ጋር አታዝግ። እኔ ነኝ ወሰርኳት። እየለመንኩ ነው፣ እባክህ እያልኩ ነው። እየተጨነቅኩ ነው። ጭንቀቴ አይታየም። ሶፊ ለምንልኝ። እሺ ወንድም እሺ እናውራ። መጀመሪያው ምን ለምንልኝ? አንዱን ተውት ነው ለታችሁ ወለ ተጋባችሁ ነገር ተውትና በቃ ወደ መስመር ወጣ። ቶፋ ኪያን ተቀመጥ። በቃ 100% እርግጠኛ ነኝ አንዋር መርያምም አንተ ጋር ያለች። ስለዛ አሁን ጸብ አያስፈልግም። መርያም ግን አንተ ጋር ነው ብለህ ስለጠረጠረኝ ብቻ ማለት ነው። ኪያን አግቷታል። ኪያ ግን ወዷ ውስጥ ያለው ልጅ እያስጨነቃት ነው። ታግታ አይደለም። ይኸውልህ አንድ ነገር ልንገርህ። ኦኬ አሁን ኪያ እኔ ጋር እንዳለች አወቅነው። እነዚህ ልጆች ይገዳደላሉ የሚለው ጭንቀት ብቻ ከባድ ጭንቀት ውስጥ ይከታታል። ከዛ ደግሞ ልጄን ያሟል። እሺ ከልጄ ጋር ተያይዞ ኪያም ትታመማለች። የሆነ ነገር ብትሆን ከባድ ሁኔታ ነው። ቀላል አድርገን የምናየው ነገር አይደለም። እሺ የኪያን ህይወት ነው እየለመንኩ ያለሁት።